ይህ ሰው የሰራው ወንጀል በእግር ኳስ ከሰማናቸው ወንጀሎች ሁሉ ተስተካካይ የሌለውና ዘግናኙ ነው። ስሙ ብሩኖ ፈርናንዴዝ ይባላል። ከማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ ጋር ስሙ ቢመሳሰልም ስራው ግን የሰይጣን ነው። የልጁን እናት የቀድሞ ፍቅረኛውን ያስገደለ፣ ማስገደል ብቻ ሳይሆን የተገደለችበት መንገድም ዓለምን ጉድ ያስባለ ነበረ። በቅርብ ዘመዶቹ በኩል ካስገደላት በኋላ የተወሰነ የሰውነት አካሏን ለውሻ፣ ቀሪውን ደግሞ ኮንክሪት ስር በማቃጠል ዘግናኝ የግድያ ወንጀል የፈጸመ ሰው ነው። ሚስጥሩ የወጣበትም በዚህ ምክንያት ነበረ። በፍቅረኝነት የያዛትና የወለደችለት የቀድሞ ፍቅረኛው ልጅ በወቅቱ ከነበረችው ሚስቱ ጋር ልጁ መታየቱ ብዙዎችን አነጋገረ። የጠፋች የቀድሞ ፍቅረኛው ሳማውዲዮ የት ገባች የሚል ጥያቄ ብራዚሎች አነሱ። ፖሊስም ምርመራውና ጥያቄውን አጠናክሮ መቀጠል ጀመረ። በዚህ መሃል ግን ከገዳዮቹ መካከል አንዱ የሆነው ያጎቱ ልጅ 17 ዓመቱ ታዳጊ ሚስጥሩን ዘግዝኮ አወጣው። ያስገደላት እሱ ነው። እኛን አዞ ነው ያስገደላት። ስትገደልም እኛ እንድናረግ የታዘዝነውን ፈጽመናል። ግማሽ አካሏን በውሻ አስበልተናል፣ ቀሪውን ኮንክሪት ውስጥ በመቅበር አቃጥለናል ሲልም መረጃ ሰጠ። ፖሊስ ጉዳዩን ተከታተለ። ይህ ተጫዋችም ወንጀል መፈጸሙን አመነ። 22 ዓመታትም በእስር ቤት እንዲያሳልፍ ተወሰነበት። ነገር ግን ተጫዋቹ ከተወሰኑ ዓመታት በኋላ ተፈታ። አሁንም ብራዚሎች ተቃወሙ። ምንድነው የሚሰራው? እንዲህ አይነት ወንጀል የፈጸመ ሰው እንዴት ይፈታል ተባለ። ተመልሶ ታሰረ። ከጥቂት ዓመታት በፊትም በአሞክሮ የተፈታ ሲሆን 11 ዓመታትን አካባቢ በእስር ቤት አሳልፈዋል ብሩኖ ፈርናንዴዝ። ታዲያ ዛሬ መረጃውን ልናቀርብላችሁ የወደድነው ይህንን የዘግናኝ ወንጀሉን ወይም ደግሞ የፈጸመውን ወንጀል ለመግለጽ ሳይሆን ተጫዋቹም ዛሬ ለመጀመሪያ ጊዜ ከ11 እና ከ12 ዓመታት በኋላ ከእስር ከተፈታ በኋላ ማለት ነው በእግር ኳስ ሊጫወት ነው። ፋስኮ በሚባል የብራዚል ክለብ ውስጥ በቋሚነት ዛሬ እንደሚጀምር ይጠበቃል። በርካታ ብራዚላውያን ሁኔታውን እየተቃወሙ ይገኛሉ። እንዴት ፋስኮ የተባለው ክለብ የተጫዋች እንዲጫወት ይፈቅድለታል? ይህስ ለዓለም ወንጀልን መስበክ አይሆንም ወይ በሚል ጥያቄ እያነሱ ይገኛሉ። አንዳንዶች ደግሞ አንድ ሰው በሰራው አንድ ጥፋት ሊቀጣ ይገባውን፣ በቂው ነው፣ እስር ቤት ወይም ፍርድ ቤት የፈረደውን ፍርድ ጨርሶ ነው የወጣው በሚል ሐሳብ ይሰጣሉ። እናንተስ ምን ትላላችሁ? ሐሳብ ስጡበት እስኪ። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ቀን።